ጸጉሯን እየነካካት ስታገኝ አያገባሽም ሲላት ሱሱ በጣም ተናዳ እቃውን ፈጀችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክሩ የግሪሲ ቤተሰቦች የጨረቃ ቤተሰቦች እንደምን አላችሁልኝ? የፈራነው ደረሰ። ሀይሚዬ ተይ የተባለች ከሱሱ ቤት ሰተት ብላ ከዳኒ ቤት እንግዲህ ሱሱና ዳኒ አብረው እንደሚኖሩ ታውቃለች። ፍቅረኛሞች እንደሆኑ ስለምታውቅ ብድር በምድር ሊጫወትባት ሲል እንግዲህ የሀይሚን ሊጫወቱባት ሲል ሀይሚዬ ግን ምንም ያወቀችው ነገር የለም። ሰተት ብላ ከወንድ ቤት ስትሄድ ማን ይጠራታል? ዳንኤል ነይልኝ እኔ ፍቅር የነይልኝ ሀይሚዬ ብሎ ሲላት እሺ ብላ ተከትላ ትሄዳለች። ይህን ያደረገው ብድር በምድር ያልከፈለ ወንድ ልጅ አይወለድ ሲባል ስለሰማ ይህን ብድር ለመክፈል ሱሱ ከቡርኬ ጋር ተኝታ ስለተገኘች ወይም ደግሞ ቪዲዮ ስለሰራች ሀይሚዬን ደግሞ እበቀለዋለሁ በማለት ዛሬም ደግሞ ብድሩን መልሷል። ግን ተጫወተብን። በጨረቃ ቤተሰቦች እግሩን የሰደደ እግር ሰደደ። ይሄንማ አንክቶ 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 ሁሁ ነበር መተው ማለት ነው። አስባችሁታል? ሀይሚስ ምን ነካት? ጸጉሯን እየነካካ ምን እንደሰሩ አይታወቅም። ግን መጨረሻ ላይ ካሜራ ጀርባ ምን እያደረጉ ነው? ሱሱ ቤቴ ነው ብላ ክፍት አርጋ ስትገባ አብረው ተያይዘው ሲገኙ አቤት መዋረድ! እውነት ለመናገር ከሀይሚ ይሄን አልጠበቅንም። ከሀይሚ ይሄ አልተጠበቀም። ቡራሁን ራሴን አጠፋለሁ ትናንትና በተናገረው አፉ ዛሬ ደግሞ አሻፈረኝ ማን ነው ሀይሚን ምነካት እያለ ዛሬ ልቡ ተሰብሯል ማለት ነው። በትናንትናው ዕለት ሰራተኛዋ ተናግራ ነበር። ሀይሚና ዳንኤል ፍቅረኛሞች ናቸው፣ እየተዋደዱ ነው። እሷም ትወደዋለች፣ እሱም ይወዳታል። እናንተ ግን ነገሩ አልገባችሁም ስትል ማንም የሰማት ሰው የለም። አሁን ግን ዛሬ በአደባባይ ላይ ይፋ አድርገውታል። ሱሱ ለቡርኬ፣ ቡርኬ ለአፏን፣ ዳንኤል ለሀይሚ ማለት ነው። እኔ እግራኔ የገባኝ ለምን መሰላችሁ? ፋይሉን ቀርጠሽ አምጪልኝ፣ ፎቶውን ቀርጠሽ አምጪልኝና በአደባባይ ልስደደው ሁሉም ይይና ይሳቅ ብሎ ሱሱ ቡርኬን ስለምትወደው ስለሚያውቅ አያችሁ አይደለ? ያስቀረጣት የላካት ማን ነው? ዳንኤል ነው። ይሄን እየተጫወተባቸው በሁለታቸው መሃል ላይ ሾይጣን ሲገባ ሶስተኛ ሾይጣንን ማባረር ሲገባ ክፍተት ሰጧቸው። ይሄ ጥፋት የማን ነው? የሀይሚና የቡርኬ ነው። ይሄን ነገር ቶሎ ብላ ሀይሚ ይቅርታ እኔ ፕራንክ ልሰራሽ ፈልጌ ነው እባክሽን ተለመኝኝ ብሎ ወር ሙሉ ሲለምናት አሻፈረኝ እያለች በጫካው ትሮጣለች። ይሄ ሁላ የሆነ መጥቶ ደግሞ እንዴት ይህን ፋይል ሲያሳያት ደረቱ ልትማለች። የዳንኤል ደረት 50 ኪሎ ሜትር መታ። እንዴ እንደዚህ ወዳት ኖሯል እንዴ? ልትም 50 ኪሎ ከ50 ኪሎ አልፎ 100 ኪሎ ደረሰ። በዚህን ያክል እንግዲህ ቡርኬ ተጠቃ ማለት ነው። አያችሁ አይደል? ቀስ በቀስ እንቁላል በእግሩ ይሄዳል ያልኳችሁ ትናንት በዚህ ነው። እና አሁን እንግዲህ ቀስ በቀስ እንቁላል በእግሩ ይሄዳል። ሀይሚ የት ገባች? ሀይሚ ከሱሱ ቤት የሱሱን ፍቅረኛ ቀማች። እንግዲህ ዛሬ ዳኒ ደስተኛ ነው፣ የፈለገውን አግኝቷል። ሱሱ እያበደች እቃውን ሰብራለች። አሳያለሁ ዛሬም አያችሁ። ግን የአዲስ አበባ ከሻሪ መሆኗን ልብሷን እዩትማ። ሀይሚዬ እኮ ጎበዝ እኮ ናት። ሀይሚዬ እኮ እንቁ እኮ ናት። የኛ ጨረቃ የኛ አበባ አበባ እኮ የልብሷ አለባበስን ከልብሷ አለባበስ ከጸጉሯ አያያዝ ከሀይሚ ተማሩ። የአዲስ አበባ ከሻሪ መሆኗ በፊት ሁለቶችን ለማለየት የፈጠረችው ሱሱ ናት። ዛሬ ደግሞ እንደ ደህና ሰው ከቤት አለይ ብላ ቁምጣ ለብሳ ሄደች። ግን ከዚህ ላይ ማን ተሳሳተ? ሀይሚዬ ሀብራ ተቀምጣ ጸጉሯን ተሰርታ ሹርባ ቀንጭል ወላንጤ የሚባለውን ስርት ታርገለት ሄደቻ። ለማን ነው? ለዳንኤል ነዋ። እንዴ ለቡርኬ የሆነ መሰላችሁ? ወይኔ ዛሬ ተበልተናል።
የጨረቃ ቤተሰቦች ራሳችሁን አስራችሁ ተቀምጣችኋል። ተው ሽታዬ አትበሏት እባካችሁ። ሀይሚዬ የሄደችበት መንገድ የተሳሳተ ነው። ሀይሚዬ መንገድ ለቀቀች። ሀይሚዬ ሄደች በሽባኩ በመስኮቱ ሄደች፣ በደጃፍ አልሄደችም እያልን ስንላችሁ አይ ምንም አትልም። ቡርኬና ሀይሚ እኮ ይዋደዳሉ። ፕራንክ እየሰራ እንዴ ዳንኤል ሲወዳት ስለምታውቅ እኮ ነው እየፈረጠጠች በነጠላ ጫማ የሄደች። አቤት ቋ ቋ ቋ ቋ ቋ ወይኔ ስፒል ጫማ ሂጅበት። እኛ ምን አለ መሰላችሁ ሂጅበት። እንግዲህ አሳየው በቀኝሽ ቀጭ ሲል መልሺ ሲልሽ ደግሞ በግራሽ ቋቂው በነጠላ ጫማ። አቤት ወይኔ ጉዴ ዛሬ ተዋረድና ተበልተናል። የውዶች እንግዲህ የጨረቃ ቤተሰቦች ዛሬም አብደናል ማለት ነው። እንደ ሩታና እንደ አብርሽ ሸይጣን ገብቶባቸዋል። እች ልጅ የሄደችበት መንገድ የተሳሳተ ነው ስንላቸው አይ ትመለሳለች አላችሁ። ግን ወንድ ልጅ ሙያ በልቡ ነው። አስባችሁታል? ሙያ በልቡ ነው። ዛሬ እንግዲህ ዳንኤል ከማጠሩ ከመቅጠኑ እሱ የልቡን ሰራ ማለት ነው። በመርዘም እኮ አይደለም የሰው ልጅ ቁም ነገሩ ነው። አጭር ሰው ቁም ነገር አለ። ስለተናደድሁ ነው ግን እንዲህ ይህን ያክል አጭር ሰው ቁም ነገር አለ ሲባል ሰምቼ ነበር። ግን ዛሬ የስራውን ሰጠው ለቡርኬ ማለት ነው። ይህን ሁላ ጣጣ ያመጣብን ቡርኬ ነው። ከመጀመሪያ ተው ቡርዬ ተው፣ ከሱሱ ጋር አትሄድ። ፍቅረኛዋ እንደሆነ እናውቃለን፣ ግን አሰናብታሃታል። እንግዲህ በኋላ ህይወትክን ከሩታይ ከአፏን ከሀይሚዬ ጋር ጀምረሃል። ለምንድን ነው ሱሱ ካልጋ ላይ ሱሱን እየጠራ ዛሬ ደግሞ የሀይሚዬ ይበልጣል። አያችሁ፣ ያየችውን አይታለች። እቃውን ሰበረችው። እንክትክት ስብርብር። እሷንም ልሰብራት እኔ ልውጣላችሁ። ኧረ በይንሽዬ እናቴ የምን ትወጫለሽ አለቻት። ነይማ ነይልኝ ሲላት ተከትላ ሄደች በነጠላ ጫማ። አይ ሀይሚ አይ የስራሽን ይስጥሽ። እንግዲህ ወንድ ልጅ የልቡን አግኝቷል። ውዶች ዛሬ ደግሞ በጣም በሚያሳዝን ሁኔታ መጠንላችኋል። ሸር ላይክ እያደረጉ ቤተሰብ የሆኑ ሀይሚዬ ወደ ራስሽ ተመለሽ። እውነቴን ነው የምላችሁ ሀይሚ ወደ ራስሽ ወደ ጭንቅላትሽ ተመለሽ። ዳንኤል ተደስቷል፣ ቡራዬ አብዷል ማለት ነው። እውነት ለመናገር ካንቺ አልጠበቅንም። ሸር ላይክ አድርጉ። አሰላሙ አለይኩም። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي